ሰላም ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ የሜይ እና የማይት ልዩነት እናያለን። ቢካዝ አንድ አይነት ይመስላሉ አይደል? አይ ዶንት ኖ ዚ ሃቭ ስላይት ዲፈረንስ፣ ትንሽ ልዩነት አላቸው። ሜይ እና ማይት በደንብ ኤክስፕሌን አድርገዋለሁ። ሜይ ማይት፣ ሜይ ፐርሚሽን ነው አይደል? ወይ ፍቃድ ስንሰጥ ወይ ደግሞ ፍቃድ ስንቀበል ሜይ የሚል ሞዳል ቨርብ እንጠቀማለን። በጣም ሲምፕል። ለምሳሌ እስኪ እናስፈቅድ፣ ልግባ ለማለት ምን ትላላችሁ? May I come in? May I come in? ልግባ ለማለት May I come in? ልሂድ እያስፈቀድን ነው አይደል? May I leave? go ከማለት leave ብትጠቀሙት ቤስት ፍሬዝ። May I leave ብትሉ ጥሩ ነው። May I go ከማለት May I leave? አንዴ ላዋራሽ May I talk to you once? May I talk to you once? Could I talk to you once? Can I talk to you once? Okay. So we can say, may I talk to you once? እሺ መሄድ ትችላለህ እስክበለኝ አሁን ደግሞ ያው ፍቃድ ስጡኝ። መሄድ ትችላለህ፣ መሄድ ትችያለሽ። You may leave. You may leave. ስለዚህ ለፐርሚሽን እየተጠቀምነው ነው ማለት ነው። ምን may ሁለተኛ may የምንጠቀመው for possibility ሊሆን ይችላል ላይሆንም ይችላል። በነገራችን ላይ in English we have two possibilities፣ ሁለት possibilities አሉ። strong possibility፣ less possibility። የመሆኑ ዕድሉ ከፍተኛ ከሆነና የመሆኑ ዕድሉ በጣም ዝቅተኛ ከሆነ፣ ስለዚህ የመሆኑ ዕድሉ በጣም ከፍተኛ ከሆነ may እንጠቀማለን። ለምሳሌ ደመና አለ there is a cloud። ስለዚህ ደመና ካለ የመዝነብ ዕድሉ ምንድነው? ከፍተኛ። So we can say it may rain እንላለን። የመዝነብ ዕድሉ በጣም ከፍተኛ። ነገ ልትመጣ ትችላለች ለማለት she may come tomorrow። የሚቀጥለው ወር ልመጣ እችላለሁ I may come next month ማለት ይችላላችሁ። ስለዚህ may ለፓሲቢሊቲ እና ለፐርሚሽን። but what kind of possibility? strong possibility። የመሆኑ ዕድሉ በጣም ከፍተኛ ከሆነ። አሁን ወደ might እንሂድ። might of course past tense of may ነው፣ we know that might። ግን might ለምን እንጠቀመዋለን? for less possibility። የመሆኑ ዕድሉ በጣም ዝቅተኛ ከሆነ might እንጠቀማለን። ለምሳሌ ተማሪው ብዙ ጎበዝ አይደለም፣ ስለዚህ ሊወድቅ ይችላል ማለት ምን ላለን? he might pass እንላለን። ዳኒ ነገ ትመጣለህ ዝግጅቱ? አይ እንጃ ራሴ በጣም እያመመኝ ነው። so I can say I might come because I am having headache or I'm suffering from headache። ስለዚህ ምን ላለው? I might come ምን ከሆነ የመምጣት ድሌ በጣም ዝቅተኛ ነው ማለት ነው። might less possibility፣ may strong possibility። እሺ ሶስተኛው might ለምን እንጠቀመዋለን? for past possibility present possibility ሳይሆን past possibility። ለምሳሌ ረስታው ልትሆን ትችላለች ለማለት possibility መቼ ነው? in the past። okay ረስታው ልትሆን ትችላለች ለማለት ምን ላለን? በነገራችን ላይ ፓስታቢሊቲ ስንጠቀም ሁልጊዜ might ከማን ጋር ነው የምንጠቀመው? we then have auxiliary verb plus pp or past participle ይህንን ፎርሙላው ነው ማለት ነው። ለምሳሌ ረስታው ልትሆን ትችላለች she might have forgotten። okay she might have forgotten። ሄዳ ልትሆን ትችላለች she might have gone ማለት ይችላላችሁ።